ናቸው ምርጥ እነሱን ሲስተማቲካሊ እንዲመቱ በዋና ቧራ በግንባሩ እንዲመቱ ተደርጎ ግንባሩ ከገዱ ጋር አንዳርጋቸው ጽጌ ልቆታል አንዳርጋቸው ጽጌ ከገዱ ጋር ሆኖ ማን የላከው ግንባሩን የላከው እስክንድር ነጋ ነው የላከው ካንዳርጋቸው ጋር ሆኖ በጀርባ እየሰራ ነው ያለው ያን ጊዜ የአማራ ማህበራት የአማራ ተቋም የተባሉ ከነ ድክመታቸው ከነ ችግራቸው ሲስተማቲካሊ ነማዛን በሏቸው ማንንም ሰው በሉት እንዲመታ ተደረገ እነ ምንድነው የአያም ውስጥ ይሰራ የነበረው ጌታቸው ነጋሽ ጌታቸው ሁሉ ማለት ነው ችግር ሊኖርባቸው ሁላችንም ችግር አለብን የአማራ የተባለ ሁሉ ድምጥማጦ እንዲጠፋ ተደረገ ተመታ ማለት ነው እንዳያችሁ እኛ ወጣን ጥቂቶች ይሄ ነገር አማራው እየተጠለፈ ነው ብለን ጮህን ምን ብለን እነ ዶክተር ሰናይት በአብዛኛው ሰው ማለት ነው ተፈረሱ ተሳካላቸው ሰልፍ እንዳይደረግ ዛሬ በየቦታው እነሱ ነበሩ አግደው የነበሩት ይሄ ሰውዬ ዛሬም የሚሰራው አንዳርጋቸው ጽጌ ዶክተር ጋሹ ዶክተር ዳኛቸው 6 ናቸው 7 ናንስም ዝርዝራቸውን ልኬላችሁ ነበር ድርጅት ከፍተው በጀርባ እየሰሩን ያሉት ያንን እያሰራ ያለው አብይ አህመድ ነው አንዳርጋቸው ጽጌ አማራ የሚባል ህዝብ የለም ብሎ መጽሐፍ ከጻፈ በኋላ ከኢትዮጵያ እንዴት ወጣ ብላችሁ እስቲ ልንገራችሁ አድዋ ባልን ያረሰው የአድዋ ባል እየተከበረ ህዝቡን ተብሎ አድዋ ባልን አታከብሩም ተብሎ ህዝቡ ተከልክሎ አንዳርጋቸው ጽጌ በህዝቡ ውስጥ ካሜራ ተዘጋጅቶለት አስቡ አሁን ለምሳሌ አንዳርጋቸው አድዋ አንጋብዝህም እዛ ምንድነው አይ ቲንክ ሚውዚየሙ ምናምን ያለቀ አይመስለኝም ወደ ቤተ መንግስቱ ነበር ዝግጅት እየተደረገ የነበረው ያን ጊዜ እነ ሽመልስ አብዲሳ ህዝቡን ከልክለው የሆነ ብቻ ሩጦ ምናምን ይሄ ፈሪ ህዝብ በሆነ ቦታ ሲገባ እዛ ህዝብ መሃል አንዳርጋቸው ጽጌ አድዋ ሊያከብር ሄደ ከዛስ ካሜራ ተዘጋጅቶለት ካሜራው ራሱ ታስቦበት ቆን የተዘጋጀው አድዋ ሊያከብር የሄደ ሰው በድንገት ካሜራ ጋዜጠኛ እንዴት ሊያገኘው ይችላል ከዛስ ተደረገለትና ይሄው አብይ አህመድ አድዋ እንዳናከብር እኛን ከልክለን ዘግተው አከበሩ ለማን አንዳርጋቸው ጽጌ ነው አብይ አህመድ እንትን የሚዘጋው አልዘጋም ለምን ነበር አማራው የሰራለትን ሳይሆን ያወራለትን የሚቀበል ህዝብ ስለሆነ ሲስተማቲካሊ ዋው ተባለ በሶሻል ሚዲያ አንዳርጋቸው ጽጌ እንደዚህ ብሎ ተናገረ አድዋ እንዳያከብር አብይ አህመድ ምና በሶሻል ሚዲያ ተለቀቀ አማራዎች አረባካችሁ የሴራ ፖለቲካ ይግባችሁ አረባካችሁ ያልኩ ጮክ ምን ሆነ ከአንድ ወር በኋላ ሻንዳውን አሲዘው ላኩት ወዳገሩ ከመጣስ በኋላ ምንድነው ያደረገው በነ መሳይ መኮንን አማካኝነት ተንታኙ ነው መጣና የአማራ ህዝብ ፋኖ ቀብርጥሶ ምናምን ብሎ መቦትረፍ ጀመሩ ልንገራችሁ ይሄ ሁሉ የለፈለፍኩበትን መጨረሻ በመጨረሻም የአማራ ፋኖች ባለፈው ከአራቱ ማቀጣጫ ያሉ መግለጫ ወጡ በማን ላይ በፋፍዴን በእስክንድር ነጋ ላይ መግለጫ ወጡ መግለጫ ሲያወጡ የመጀመሪያው ደረጀ የተባለ ደንቆሮ ጋዜጠኛ ደረጀ የተባለ ሰውዬ እኔን ኡጋንዳ እኔ በፈረንሳይኛ የጻፍኩትን አለች ብሎ ያን ያሰደበኝ ጊዜ ደራርቱ ሁሉ አሜሪካን ሀገር ምንድነው የሆነ ቦታ ላይ ለሩጫ ሯጮቹን ይዛ ሂዳ ያን ጊዜ አማራ አይመለከተውም አልተወከለም አማራ ከ30 ዓመት በላይ በዚህ ሩጫ አልተወከለም ላፓ ነው አሯሯጭ ነው ምናምን ብዬ ስናገር ደረጀ ሀብተ ወልድ የተባለ ሰውዬ ነበር ከማንንም ቀድሞኔን ፎቶዬን እየለጠፈ ለኢትዮጵያ ህዝብ በሙሉ ያሰደበኝ አርቲስት አልቀረ ጋዜጠኛ አልቀረ ፖለቲከኛ የሚባሉ እስር ቤት የተቀመጡ ሰዎች ሁሉ ያን ጊዜ እኔን ወጣው ሰድበው ነበር ከጥቂት ጊዜ በኋላ ግን ደራርቱ ሁሉ በአደባባይ ወጣ ዘመኑ የስናይፐር ነው በስናይፐር እንነፋችኋለን ብላ አለቻችሁ በስ የዘመኑ የስናይፐር ነው በዚህ ልክ ነው የኛ ፖለቲካ የኛ ድንቁርና ዛሬም እየተጫወቱብን ያሉት በዚህ ልክ ነው ሶ ምን ሆነ አንዳርጋቸው ጽጌ በዛ ሰዓት ሻንዳውን ያዘ በነ ወጣ በነ ደረጀ ሀብተወልድ በነ መሳይ መኮንን ምናምን ተንታኝ ቅብርጥሶ ከዛስ አይ አማራ የለም ብዬ ማለት ተት ነው ብዬ ካላልኩ አማራው ይቀበለኝ ማለትና እንደምንም ተጣጥሮ አማራ የለም ብዬ ያልኩት ተሳስቼ ነበር ብሎ እንዲናገርተን ያ ምንድነው ተቀባይነት እንዲያገኝ በኋላስ የፋኖ ምናምን ተብሎ ባንድ ጊዜ
አማራ የለም ብሎ መጽሐፍ የጻፈው ሰውዬ ገዱ አንዳርጋቸው ለ30 ዓመት አማራን ያስገደለ ወልቃይትና ራያን ቆርሶ ያሰጠ የአማራን ወጣት ብልት ያስተለተለ ገዳይ ሰውዬ አሜሪካን ሀገር ገብቶ የፋኖ አማካሪ የአማራ ተቆርቋሪ ሆነ። መቼ ነው ሴራ የሚገባችሁ? ግንቦት ሰባቶችን ሴራ ያያችሁ የዓለምን የፖለቲካ ሴራ የምትረዱ የፖለቲካ ክፋት የናብይ አህመድን እስስትነት የምትረዱ ሰዎች እንዴት በዚህ ልክ አይገባችሁም? ገዱ አንዳርጋቸው አማራ ነው ብላችሁ ካላችሁ ሚሊሻው ዛሬ 4 ኪሎ ተቀምጦ በድሮን እየጨፈጨፈን ያለው ተመስገን ጥሩነህና ክልሉ ላይ ያለው አረጋ ከበደ በሉት እንዳለ በአዴን በሉት አማሮች ናቸው። አማራ ነው ዛሬ ነፍጠኛ ስለሆነ እኮ ፋኖን እኮ ያስቸገረው እኮ የአብይ አህመድ ሰራዊትማ ድሮ ገና ነው ቂጡን ተብሎ ተባሮ የነበረው። ይሄ ሰውዬ ኦኬ አማራን ይቅርታ ከጠየቀ ይጠይቅ፣ ኢትስ ኦኬ ተበድያለሁ ብሎ ካለ ጥቁን ይዞ እንደ ሌሎቹ ሰዎች ትንተና ምናምን ፋኖን አደራጃለሁ፣ ፋኖን እረዳለሁ፣ ፋኖን አማካሪ ሆናለሁ ብሎ ከመጣ ኢቭን ፋኖቻችን ገዱ አንዳርጋቸው ገዳያችሁና አስገዳያችሁ ስለነበረ እኮ ነው ዛሬ እናንተ ወጣችሁ ወንድሞቻችሁን እየቀበራችሁ እናቶቻችሁ በድሮን እየተጨፈጨፉ ያሉት እኮ በገዱና በመሰሎቹ ነው። እሱን የፋኖ አማካሪ አርጋችሁ ካመጣችሁ ትልቁ ችግርም ያለው እናንተ ዘንድ ነው። ምክንያቱም ሰውየው የዛሬ 6 ወር ጊዜው የወሎ ነው ብሎ መጥቶ ጭራሽ ልደቱ አያሌው ማለት ነው ልደቱ አያሌው በግሩፕ ማለት ነው በግሩፕ ልደቱ አያሌውን አሞግሰው እነ ፕሮፌሰር ሀብታሙ በረራ ብሎ መጽሐፍን ጽፎ ፕሮፌሰር ሀብታሙ አዲስ አበባ ያማራ ነች ብሎ በረራ የሚል መጽሐፍን የጻፈን ጀግና በአማራ ባህል ዘርማንዘሩ ምናምን እስከ 7 ቤቱ ይፋረደው ተብሎ የሚረገመው ንርግማን ዘርማንዘራችን እስከ 7 ቤታችን ይጥፋለ ተብሎ ስራዬ ተብሎ ፕሮፌሰር ሀብታሙ እንዲመታ ተደረገ ማለት ነው። እሱን ገዱ አንዳርጋቸው በግሩፕ ነው ሲያወራው የያዝ ነው። ተፈልጉታላችሁ፣ ዋትስአፕ ናምበራችሁን ላኩ እንላክላችሁ። ያ ነገር ነው መሬት ላይ ወርዶ ዛሬ ሲስተማቲካሊ በሃይማኖት ሙሃ ተዋህዶ የተባለ እነ ዘመድኩን በቀለ የሚዘውሩት የደነዘዙ አማራንን ንጉስ ነገስታት የሚል ምን ማለት እንደሆነ አማራ ያልገባው የሃይማኖት ፋኖ የሃይማኖት ሀገር መሰረታለው የሚል የደነቆረ ዛሬ ምስኪኑ አማራ ዛቻ ሀገር ላይ መተንፈስ አትችልም ተብሎ እየተገደለ ባለው አማራ ደም ለመቀለድ እየሰሩ ያሉት ማለት ነው። ሰሞኑን የምንንገበገበው በዛ ነው። በዚህ ነው የምንንገበገበው። ይሄንን ስንናገር ጓት ቀበሌ ዘመነ ልታነግስ እከሌ ልታነግስ ምናምን ይላል። ዘመነ ቢነግስ ምን ችግር አለው? መንገስ ከቻለ አማራ አይደል እንዴ? አማራ ነው አላላችሁ እንዴ? እንወደዋለን አላላችሁ እንዴ? እኔ ዘመነን ማምነው በአማራ ስለማይደራደር ነው። አሳምነው ጽጌ በአማራ አይደራደርም እንደምለው፣ ምሬዋ በአማራ አይደራደርም እንደምለው፣ ሌላውን በአማራ አይደራደርም፣ ሀብቴ ሳሚ በአማራ አይደራደርም እንደምለው ሁሉ ዘመንን በአማራ አይደራደርም ብዬ አንገቴን እሰጥለታለሁ። ለምን ቀድሞ ወጥቶ አማራ እያለ እየጓጎረ ዛሬ አማራ ሆነህ እንድትቆም ሆኖ ለዚህ አበቃ ዘመነ ካሴ ነው። ይሄንን ሰውዬ ገፍተህ የምትፈጥረው ድርጅት ለነገ ለጠላት ለማስረከብ ወይ ደግሞ በጀርባ መተው የአማራን ትግል ጠልፈው እንደተለመደው አማራውን ወደ ባርነት ድርድር ሰምታችሁ ከሆነ ከሰሞኑ ይሄ ጎጃምን ያሉት ጎጃምን አስፈላጊ ከሆነ ስልጣን የተሰጣቸውን ሰዎች አንቀበልም ብለው ካሉ ሸዋ ጎንደርና ቤት አማራ ድርጅት ይዞ ይምጣ። ጎጃም የአንድነት ጸር ነው ብለን እንገፋዋለን። ከዛ በኋላ እናንተ ሶስታችሁ እነ ዘመርኩን በቀለ ቀምመው ከዛስ በመጨረሻም ተጠልፎ ከአብይ አህመድ ጋር የሚደራደር ኃይል ለመፍጠር ነበር የተሰራው። ማን ነው ያንን የሚያደርገው? እነገዱ ናቸው ከጀርባ ይሄንን የሚያደርጉት። ኢቭን መሬት ላይ ያሉ ፋኖች መሪዎች አልገባቸውም። ይሄ እየተሰራ ያለው ሴራ አልገባቸውም። አንዳንዶቹ ደግሞ ስግብግብ ጋዜጠኛ ነኝ የሚል ቅብርጥሶ የሚል የዚህ ሴራ አባል የሆነው ደግሞ ጋዜጠኛ ያሰበው የጎጡ ሰው መሪ ስለሆነለት እንጂ ከጀርባ ይዞት የሚመጣውን ጸረ አማራ
አደገኛ የሆነ ሴራ ግን የተረዳ አይመስለኝም። ምድረ ቆረቆንዳ ማለት ነው። ይሄንን አማራ እስካልገባ ዛሬ ስለ ሲኖዶስ እናወራ። የዛሬ ስንት ጊዜ ትግራይ ሲኖዶስ ብላ ይዛ ስትመጣ አማራ አብቅቶልሃል፣ የራስክን ሲኖዶስ አማራ ሲኖዶስ ይዘኝ አማራ ነበር ለመጀመሪያ ገዛ አማራ ሲኖዶስ ይዤ በፌስቡክ የመጣሁት እኔ ነኝ። ቆየ የትግራይ ሲኖዶስ አለፈ፣ ኦሮሞ ሲኖዶስ መጣ። ያወራ ሰው የለም። የኦሮሞ ሲኖዶስ ሲመጣ ዝም አለ ሁሌ። ኢትዮጵያ ሲኖዶስ የምትባል ቀረች። ከኢትዮጵያ ሲኖዶስ ውስጥ አማራ ሙልጭ ተደርገው እንዲጠፉ ተደረገ። አሁን አማራ ምንድነው የቀረው? በሲኖዶስ ውስጥ ብር መስጠት ነው፣ መገበር ነው የቀረው አማራ። ይሄንን ነው የምንናገረው። የራሳችንን ሲኖዶስ ሰርተን ቢሆን ኑሮ ጀምረን ቢሆን ኑሮ አማራው በርግጥ ባዴን ነው የሚዘውረው፣ ዞሮ ዞሮ ለባዴን ነው የሚገባው ልንል እንችላለን። ቢያንስ ግን እንደ አማራ እንኮራበታለን። አማራም እንደ ህዝብ ትግሬ የራሱን ሲኖዶስ ከፈጠረ፣ ኦሮሞ የራሱን ሲኖዶስ ከፈጠረ ዋይኖት አማራ የራሱን ሲኖዶስ የማይፈጥረው? ዋይኖት አማራ ትናንትና ኢትዮጵያ ኦሮሞን የራስ ሀገር መሆን ፈልጋለሁ ሁሉ ሀገር መሆን ፈልጋለሁ ሲል አማራ በኢትዮጵያ ውስጥ አንድ 86ኛ ብሔር ነው። ለዛች ሀገር ማንም 100% ኃላፊ ነህ ብሎ ኃላፊነት የሰጠው ማንም ብሔር የለም። ዛሬ በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች በራሳቸው ቋንቋ፣ በራሳቸው ባንዲራ፣ በራሳቸው ግዛት አማራ መፈጠርህን የሚያስታውስ አንድም ብሔር የለም በአሁኑ ሰዓት። ለንገራ ሄዱ አፋር ብትሄድ አፋር የራሱን ባንዲራ በራሱ ቋንቋ ነው የሚኖረው። ሶማሌ ብትሄዱ ሶማሌ በራሱ ባንዲራ በራሱ ቋንቋ፣ ኦሮሚያ በራሱ ባንዲራ በራሱ ቋንቋ፣ ትግራይ በራሱ ባንዲራ በራሱ ቋንቋ፣ ደቡብ በራሱ ባንዲራ በራሱ ቋንቋ። የኢትዮጵያ ሕዝብ በራሱ ነገር ነው እየተዳደረ ያለው። አማራ ዛሬም በሌለ ተቆርሶ ባለቀ መሬት የበሬ ግንባር የምታክል መሬት ይዞ ኢትዮጵያ ይመጡና ፕሮፌሰር ዶክተር ነኝ የሚባለው ደናቁርታን መጥቶ እናትና አባታችን የሰሯትን ያችን ኢትዮጵያን ነው የምናስመልስ ይሉናል። የተማርንናችሁ የምትሉ ደናቁርታን ሁሉ ማለት ነው። ያችን ኢትዮጵያ ለማስመለስ ዘመኑ ድሮ አባቶቻችን በፈረስና በበቅሎ እየሄዱ ኢትዮጵያ የምትባል ሀገር እንሰራለን እያለ እንደሰሩት እንዳይመስልህ። ዛሬ ዓለምን የሚዘውሯት ምዕራባውያን አሜሪካኖች የማይፈቅዱት ነገር እውን ማድረግ አይቻልም። ዛሬ የኦሮሞ ፖለቲከኞች ከማንም በላይ ቀድመው ማለት ነው ከማንም በላይ ቀድመው እና አብይ አህመድ ድሮ ህዝቤ ትግሬ ባብ ነው እነ መለስ ብልጦች እነሱ ሴረኞች እንደውም ትግሬ ምስጋናን ሰው የምንልበት ጊዜ ደርሰናል። ትግሬ እኮ ኮንዶሚኒየም ሰርቶ እንደውም አዲስ አበባ ድሃውን ሁሉ በጣ ቤት እየሰራ እኮ አኑሮታል። ትግሬ አትንኩን ከሰርተህ ብላ ነግድ እያለም አኑሮሃል እኮ። ኦሮሞ ዛሬ ያንን እያረጋህ አይደለም ያለው። ከሲኖዶስ በለው ከርስትህ በለው ከከተማ በለው ከምን በለው እያሳደደ ምድር ላይ ደግሞ በድሮን ህዝብህን ከመጨፍጨፍ አልፎ መንገድ ላይ ያገኘውን ህፃን ሴት እናት በክላሽ ያለው የአማራ ህዝብ ታሪክ የአማራ ህዝብ ሀቅ ይሄ ነው። በዚህ ዘመን ይህ ሁሉ ሲሆን አንድም ሀገር ወጥቶ በኢትዮጵያ ውስጥ በዓለም ላይ ስለ ሩዋንዳ ጄኖሳይድ ይወራል። በአማራ ላይ የደረሰው ግድያ ጭፍጨፋ ዓለማችን ላይ ኤግዚስት አድርጎ አያውቅም። አንድም ሀገር ግን ስለ አማራ አያወራም። ለምን? አስቀድመው የሰሩት እነ ሻለቃ ዳዊት በእንግሊዝኛ ጨቋኝ አማራ ገዳይ ምናምን ብለው የሰሩት ዓለም እኛን እንዲመለከተን ያረጋ ፊውዳል ሆነን እንድንታይ ተደርጎ ዛሬ ታረድኩ ብለህ ብትጮህ አንድ ሳምንት የሆነ ጋዜጣ ላይ ያወጣልሃል። በሳምንቱ ጋዜጣውን ሰርዞ ይጠፋልሃል። ደግመህ ትጨፈጨፋለህ፣ ደግመህ ታልቃለህ። አብይ አህመድ ጉልበቱ በርትቶ አማራን አሸንፎ ያችን ሀገር መቆጣጠር ከቻለ አማራ ክንዱ ከዛለ ከተሸነፈ ካሁን በኋላ በዛች ሀገር ላይም ኤግዚስት አያረግም፣ በዓለም ላይም ኤግዚስት አያረግም። ልንገራችሁና ዓለም አሁን መሳሪያ እስከታጠቀ ድረስ ተገዳዳሪ ፓወር ያለው ሆኖ እስከመጣ ድረስ ኦኬ አማራ ፓወር አለው መጣ አልመጣ ለምን ዓለም አሸናፊዎች ስለሆነች ብሎ ሊመለከትህ ይችላል። አብይ ተሳክቶለት ዝቅ ያደረገህ ቀን
እንኳን ያባቶችህን ሀገር ኢትዮጵያ ምናምን ቅብርጥሶ የምትላትን ልታስመልስ አይደለም እንደ ህዝብ እንደ ኩርድ ህዝብ ማለት ነው ውጭ ሀገር የወጣው ዜግነትህን ቀይረህ ምናምን ነው ያለው ልጆችህንም በሌላ በእንግሊዝኛ ቋንቋ በፈረንሳይኛ ቋንቋ እያሳደግነን ያለ ነው ልጆቻቸው የልጅ ልጆቻቸው የነጭ ዲቃላ የፖርቹጌ የስፓኞል የአሜሪካ የአረብ ምናምን ዲቃላ ይሆናሉ ኢትዮጵያዊነትም አማራነትም ይጠፋል ማለት ነው ምድር ላይ ያለው ደግሞ ሲስተማቲካሊ መርፌም እየተወጋ ዘሩ ምንድነው እንደ ኩርድስ ታልቃለህ ለዚህ ነው ነፍጥህ ነው መሪህ ምንልህ የነፍጥህ መሪ ደግሞ ልትሆን የምትችለው ከጀርባ መጥቶ የነፍጥ መሪህን ነፍጥህን ሊያስጥልህ ሴራ እየሰራብህ ያለውን የብልጽግና ካድሬ ሲጀመር አማራ ለዚህ ያደረሰውን እንደ ገዱ አይነት ሰው ካጠገብ ሐርቅ ምንልህ ገዱን እኔ የምቃወመው ከኢትዮጵያ ወጣበትን ወጣም አሜሪካን ሀገር ስብሰባ አድርጎ የደረሰን ቅጂ ዘመኑ የወሎ ነው ያለው ዘመኑ ነው ያለው ይሄንን የተናገረ ሰውዬ ፋኖን ያማክራል አያችሁት ፋኖች ያማክረናል ብላችሁ ያላችሁ ሰዎች በጀርባ ሰርቶ ምን እንዳደረጋችሁ ተመልክታችኋል አሁን እኔም ነገራችሁ ነገር አሁን ፋኖች ድርጅቱ ይዛችሁ ለመምጣታችሁ እየሮጣችሁ ነው ያላችሁት ማለቴ መሪ ተመሪ ሆናችሁ ለመምጣት አሁንም በድርጅት ውስጥ እኩል ስልጣን ተከፋፍላችሁ ቅሬታ ቁርሾ ሳይኖር ኦሬዲ እኔ ቁርሾ አለኝ ውስጥ እቺ ጠባሳ አትጠፋም ከውስጤ እንደደከምነው ለአማራነት እንደሰራ ነው እንደደከምነው ቀበሌ ሳንመርጥ ምን ሳንመርጥ ቁጭ ብለን ገንዘብ እየሰበሰብን እንዳደራጀነ ሰው በአሁኑ ሰዓት በሰራችኋት እቺ እዚህ ውስጥ ቁስላለችኝ እኔ ከነቁስሌም ቢሆን ለቀጣይ ስትመጡ ትክክለኛ የሆነ ነገር ይዛችሁ መጣችሁ ህዝባችሁን በኩል ማትመሩት ከሆነ በቀጣይ የሚገጥማችሁ ነገር ይዛችሁት የምትመጡት ድርጅት ራሱ ፌል ያደርጋል ከጀርባችሁ ብልጽግና የሚያዘጋጀው ኃይል እያሸሸ ምን እያለ ሌላ ድርጅት ኦሬዲ የተጀመረ ድርጅት አለ አሁን ሊመጣ ነው ምናምን እየተባለ ስለዚህ እባካችሁን ኢጓችሁን እናንተ አውሮፓ የተቀመጣችሁ ኡጋንዳ የተቀመጣችሁ ጀርመን አረብ ሀገር ቅብርጥሶ ተቀመጣችሁ ጭንቅላታችሁ በሐሰት የገዱ ፕሮፓጋንዳ የብልጽግና ፕሮፓጋንዳ ብሬኖች ተደርጋችሁ የታላቁን የአማራን ህዝብ ራይ የምታደበዝዙ ሰዎች መብላቷን ሳታውቅ እጇን ታጠበች ይችላል ያገሬ ሰው መብላቷን ሳታውቅ እጄን ታጠበች ዛሬ ተምርና ያ ሊጥ የሆነ ሰውዬ ስለኔ ከምታወሩ የራያ ህዝብ በህወሓት እየተገረፈ ነው ያለው የራያ ህዝብ ቤት አማራ ላይ በህወሓት ጀርባው እየተላ ነው ያለው እየተገረፈ ስለነሱ ድምጽ ሁኑ ቤቴሌም ወደደችም ጠላችሁም ደማችሁ ናት እምትጮሆም ለእናንተ ነው አፈር ብሉና ማለት ነው ስለዚህ ነው በገዱ አንዳርጋቸው እንደዚህ አወራኝ ፋይናንስ ኢቭን ጥያቄ አለኝ አሜሪካን ሀገር ገዱ አሁን ሂዶ ምን እየሰራ ነው በምንድን ነው የሚተዳደረው እንዴት አሜሪካ ተቀበለችው ግሪን ካርድ ሰጣችሁ በምን ስደት ጠይቆ ነው ምን አድርጎ ነው በምን ፋይናንስ ነው የሚንቀሳቀሰው እንዴት ነው ብላችሁ ጠይቃችሁ ታውቃላችሁ ፋይናንስ ነው የሚያደርግለት መንግስት ነው የብልጽግና ሰዎች ዛሬ ስለተናገርኩ ያደገ ጀምሮ ፎቶ ልትፖስቱ ትችላላችሁ እስከዛሬስ አላረጋችሁትም ዮሐንስ ባያኔው ለኔ ደሜ ነው ካሁን በኋላ ቢያንስ ከነችግሩ ከነሰራው ኃጢያቱ እስር ቤት ገብቶ እስከ ሞት ድረስ መንግስት የሚያንገላታው ሐቀኛ ባዴን ሆኖ ስለተገኘ ነው እንጂ እሱ ከተመስገን ጥሩነህ አንሱ አይደለም ካረጋ ከበደ ወይ ደግሞ ያ ማነው ሰካራሙ እንደሌሎች ባዴኖች ዮሐንስ ባያሌው ማሽከር ልሁን ካለ እስር ቤት ባልገባ ነበር ስለዚህ አመቼም ዛሬም ነገም ማልቀበሉ ሲጀመር እኔ ድምጽ ቅጃለኝ አሁን ጊዜው የወሎ ነው ብሎ ዘመነ ሁሉ የሚዲያ ፕሮፓጋንዳ በሚዲያ ፕሮፓጋንዳ እነሱ አልቻልናቸውም እየተባልን እኮ እኔ ጎጃም
ስንት ኃይል እንደ ከብት ሲነዳ ስንት ጀነራል ስንት ኮሎኔል የተማረከበት ምድር ላይ የጎጃም በቃ የሚዲያ ፕሮፓጋንዳ ሚዲያን ተቆጣጥረው እየተባለ የጎጃም ትግል በተለይ ጎጃም እያለ የፌደራል መንግስቱ ራሱ ያመነበትን ትግል የሚዲያ ትግል አድርጎ ስለዛች ስለሞተችው ህፃን አይሻ አይደለም እናቴ እናንተ ያሰባችሁ ያለችሁት ስለነዛ አረባካችሁ አማራና ድኑት ብለው ስላለቀሱ እናቶች አይደሉም ትዝ ይላችኋል የዛሬ 4 አመትና ምናምን ላይ እናቶች ኦሮሚያ ላይ 5 10 20 ሆነው እየተገደሉ እንደዛ እንደ እንጨት ደርቀው ኑሯቸው የደረቀ ተገለው ሳጥን ላይ ተደፍተው ያ ሁሉና ሬሳ ታቀፈው ልጃቸው ተገሎባቸው ያየናቸው እናት አይናችሁ ላይ ያሉ አዳሜ ረስተዋል ዛሬ የምታስበው አዳሜ እናቴ በቃ እንዴት በቃ ነገ ጧት እኔ ቀዳማዊት እመቤቱኝ ወይ የፋኗ ግብቼ እንዴት አድርጌ ወይ የሆነ ሚስተ ምናምን ይያላችሁ እናንተ ለደሃው ለዛ ለታረደው ህዝብ ሳይሆን ለግል ጥቅማችሁ እየሮጣችሁ ያላችሁ ዛትስ ዋይ ምን ታገላችሁ ያለ ነው በእኛ ልክ አስቡ በእኛ ልክ ትግሉ ይግባችሁ ብለን አንላችሁም ምን ምክንያቱም አይገባችሁምና ስለማይገባችሁም ነው ቁጭ ብላችሁ 48 ሰዓት ስትሉ ምትሉት ማለት ነው ለዚህ ነው አብርሃም የሆዴን ድጮ ያረከኝ ግድ ለኔ ሻቱን ካለን ልዩነት እንኳን ቢኖር ከነ ልዩነታችን በተወሰነ ሚዛን ማከብር ሰው ስለነበርክ ወይል እንግዲህ በቲ ልቀጥልኔ አሽርታቸው ይድበትሽ ኦኬ አንዳንድ ሰው ምን አለ መሰለሽ ግልጽ አድርገው እንደገና ከማይረው ሰዎች ጋር የሚሰራ ከሆነ ተመልሰው ዝሮ አልገባውም ማለት ነው እኔ ገዱ በአካል አውቀዋለሁ እዚህ ሲያትል ሲመጣ አማራ ማህበር ዶክተር አምባቸው ከዛ በፊት እናቶ ዮሐንስ መጥተው በአካል አውቃቸዋለሁ እዚህም ተቀብለናቸዋል እንደ ማህበር ነገር ግን የተናገሩት እየተቀያየረ አማራ ከእንግዲህ በኋላ አንድ ላይ ሆኖ ሊሰራ ነው ከእንግዲህ በኋላ ህወሓት እናጠፋዋለን ብዙ ነገር ከኛ ውጪ የሚሆን ነገር የለም የተባሉ ሰዎች ቀይ መስመራችን ወልቃይት ራያ ጠለምትም እንደውም መተከልም ያሉን ሰዎች ለራሳቸው ቀይ መስመር ነው የሆነባቸው ኢትዮጵያ ትልቁ ችግሩ ግን እኔ ባዴን ለምን ደካማ እንደሆነ እኔ የገባኝ ነገር አለ ትክክል አይደለም ወይም የምትሉን ከሆነ ከዚህ መልስ መስጠት ትችላላችሁ አንደኛ ባዴን ሌላ ክልል ሌላ ሰዎች ሌላ ብሔር የተባሉ በቦታው ሰጥቶ ፓርላማ ላይ እንትን ካቢኔት ውስጥ ላይ በጋራ ነው የሚሰበሰበው አገውም ቅማንቱም አብረው ስለሚሰበሰቡ ሚስጥር የሚባል ነገር አይጠበቅም ደራ አማራ አይደለም እንዴ አማራ ካል ምንድነው ደራ አማራ አይደለም የተለየ ነው የሸዋ ግዛት ለመሆኑ ደራ ብቻ ነው ላንቺ ሂዊ የሸዋ ግዛት ደራ ብቻ ነው ብለሽ ታስቢያለሽ ሙሉ ሸዋ ማለት ለኛ ደራ ብቻ አይደለም ባይዙ አዲስ አበባ ጭምር ነው የአማራ ክልል ቅድም አንድ ህቴ እንዲያውም ላመሰግናት የፈለኩት ምንድነው 36 ሚሊዮን አማራ ህዝብ ከአማራ ክልል ውጭ አለ ህዝባችን ብላ እውነት ተናግራለች ለምን ኢትዮጵያ ውስጥ ማጆሪቲ አማራነቱ ስላልተደራጀ ይህ ችግር የደረሰበት ኢትዮጵያዊ ነን ብቻ ስለሚል ነው ሞጋሳ ለማድረግ ኦሮሞዎቹ እየጣሩት ያሉ የአማራን ህዝብ ሞጋሳ አድርገው 28 ነገዶች ከዚህ በፊት በኢትዮጵያ ታሪክ መልካቸው እንደኛ የሚመስሉ የተቀያየሩ የሆኑትን ሞጋሳ የሆኑትን ናቸው 28 ነገድ ነው ያጠፋቸው ኦሮሞኛ እንዲናገር ተደርጎ በታሪክ የተጻፈ ነው ይሄ አሁንም እዛ ያለው አማራ ፖሊስ መሆን አይችልም በመስሪያ ቤት ተቀጥሮ መስራት አይችልም ነቱ ዩኒፎርም ለብሶ ማገልገል አይችልም በኦሮሚያ ክልል ዳዝሬት አዳማ ናዝሬት አሁን አዳማ ብለው ማጆሪቲው አማራ ነው ሐረርም ዘሴንቲንግ ወለጋ ደብረ ዘይት አዲስ አበባ በቋንቋ ከሆነ እኮ አዲስ አበባ
የአማራ ክልል ነው መሆን የነበረው። ለምን 99% አማርኛ ተናጋሪ ነው። ሌላ ኢትዮጵያዊም ከዛ ቢኖር ሌላ ብሔር ብሔረሰቦችም ቢኖሩ የቋንቋ አስተዳደር ከሆነ አዲስ አበባ የአማራ ክልል ነው መሆን ያለበት እንጂ ገና አዲስ ከወለጋና ከተለያዩ ቦታዎች ኦሮሞ ታስፍሮ የሚለው ከተማ መስርቶ ሊያደርገው የሚችል ኃይል መኖር የለበትም። አማራ አንድ ሆኖ መታገል አለበት ብለን የምንልበት ምክንያት በአንድ ላይ ንዝመት፣ በአንድ ላይ እንነጋገር፣ ከሌሎቹ ጠላት ከማብዛት ጠላት እየቀነሰ ትግላችን እናፋጥን፣ 4 ኪሎ ነው የመጨረሻ ግባችን ስንል መላው የአማራ ህዝብ የትም ያለው በውጭ በአውስትራሊያ፣ በጀርመን፣ በአሜሪካ፣ በአረብ ሀገር፣ በአፍሪካ ውስጥ ያሉትን አማራዎች መቀስቀስ መቻል አለ። ለነሱ ከክልሉ ውጭ ያሉትን አማራዎች እንደምንታገል አሁን ቅድም እዚህ የመጡትን ስለ ወልቃይ ሲናገሩ የነበሩት ነገሮች አለ። መላው የአማራ ህዝብ ያንን ምሰሶ ነው መሆን ያለበት በወልቃይት ደረጃ። ለምን ያኔ ያ ቦታ ከተወሰደ ሌላ ብሔር ብሔሮችን እየቀሰቀሰ ወያኔ አማራ የሚባል ለማጥፋት የሚሰራው ሴራ ነው። ኪ ቦታ ነው፣ ቁልፍ ቦታ ኃይለኛ ነው። ያንን ስንል ሁላችን ተያይዘን አንድ አማራ ድርጅት ከውጭም ከውስጥም ያለውን ድጋፍ የሚሰጠው እዚህ በውጭ ያለውን በሙሉ ፋኖ አንድነቱን አጠናክሮ ማኒፌስቶውን ግልጽ ተነጋግሮ ተባብሮ መስራት አለበት አሸናፊ ሆነን ለመውጣት። ይህን ካደረግን አሸናፊ ነው የምንሆነው። የሆነ ስራ ስለመጣብኝ እወጣለሁ፣ በት ያዳምጥሻለሁ ወይም ያንን እንዳትረሽ ላክልኝ እንትኑ። እሺ ጋሽታቸው እኔም ደክሞኛል፣ ስራም ነው ያልኩት። አንድ ዘፈን ልክፈትና እኔም ልውጣ። ደህና ደርልኝ። ሰሞኑን አጀንዳዎች ቀርጸን ይዘን መተን እንሰራለን። ለወንድሞቼ እኔን ለማበረታታት መጣችሁ ለነበራችሁ ከልብ አመሰግናለሁ በድጋሚ። እሺ ልክልሻለሁ፣ መክሊትዬ ልክላችኋለሁ፣ የገዱን ሪከርድ ልክላችኋለሁ። እንዲ በስማም ወይ ጉድ ወይ ጉድ! በስማም ታብዳላችሁ። በነገራችን ላይ አዲስ ትውልድ ብለው 60ዎቹን ይዘው መጡ። አይገርማችሁም? አዲስ ትውልድ አዲስ አስተሳሰብ ብለው ያው ከጀርባ ሽማግሌዎቹን አዝለው ብአዴንን አዝለው ነው የመጡትና አይሆንም። በቃ የፈለገው ተአምር ይመጣል እንጂ እኛ እያለን እሺ በረታለሁ። ጋይ አመሰግናለሁ። ታንኪዩ ሁላችሁንም በጣም ነው የማመሰግነው። ይሄ ጊዜ እስኪያልፍ ድረስ አው ጥቂቶች ልናር እንችላለን። ከዛ በተረፈ ግን አማራ ማሸነፍ አይቀሬ ነው። ሌላው የሶሻል ሚዲያውን ቡጥ ብታረጋጉት ደስ ይለኛል። አሁን የተፈጠረው ነገር እንዳልኳችሁ ይሄ እንትን አይደለም፣ ማህበረሰባዊ ምናምን ግሩፓዊ ነው፣ ብአዴናዊ ስራ የተሰራ ነው። ግለሰቦች ወጣው የሚለፋደዱት ምናምን ደግሞ ያው አንዳንዶቹ ራሳቸውን ቤስት ለማድረግ ግን ቀን ልቦች መልካም ወንድሞች መጣችሁ ከጎኔ ስለቆማችሁ ከልብ አመሰግናለሁ። አምዴ በጣም አመሰግናለሁ። ሁላችሁም ከታች የነበራችሁ እህት ወንድሞች ሰዓት መጣሽ ለወጣ ስል በጣም ነው የምወድሽ ማከብርሽ። አሁንም ደግሞ ሌሎች የቀራችሁ እንዳለን አማራ አንድነቱ ነው የሚያዋጣው። አንቺም በጣም በእኛ አካባቢ በጣም የሚያውቁሽ እንኳን አይደለም ቶች የሚያውቁሽ ነሽ እና አሁንም ቴምር እንድትታረቁ እንፈልጋለን። ቴምርም ትወድሻለች። እንደው ጊዜያችሁ መታረቅ አለባችሁ። ምክንያቱም ከዚህ በፊት ላንቺ የሆነ ቦታ ገብታ መታረቅ አለባችሁ። በጣም ነው ማከብርሽ፣ በጣም ነው የምወድሽ። ዛሬ በጣም ደስታችሁ ጋር በዚህ አጋጣሚ አመሰግናለሁ። በዚህ አጋጣሚ ማንንም ሰው አልተጣላው አማራ ስለሆኑ ሊሚት ግን በህይወት ያረጋል። ምንድነው እማምናቸው ሰዎች በዚህ ትግል ውስጥ አቀኛ ናቸው የማምናቸው። እንደገና ደግሞ አንዳንድ ሰዎች ደግሞ ኤክስትሪም ሰዎች ጋር እኔ ካሁን በኋላ ጊዜን አልፈጅ ጥቂትም ብንሆን ከጥቂት ሰዎች ጋር ከምንግባባቸው ሰው ጋር
መስራት ያለብኝን ነገር እሰራለሁ። ግዴታ አይደለም ከየሁሉ ማውራትና መስራት ግን እንዳልኩሽ ከማንም ጋር ማልጣላ ማለት ምን ነው ሂዊ ሳቅሽ አንቺ ጋር ሰድበሽኛል እኮ አንቺ እንደዚህ እንዲህ ምናምን እያልሽ ተራውሽ እኮ ለዚህ ነው የምልሽ አማራ ስለሆንሽ አልጣላሽም ስተት ላረግ ይችላል ከዛ በተረፈ በቃ ያለው ነገር ይሄ ነው አንቺ ሰላም ለመፍጠር ራሱ ይሄንን ሰሞን በቻልሽው መጠን ስትሄጂበት የነበረው ነገር ካላልፍ አዎ በአሁን ሰዓት አንድነታችን ነው የሚያዋጣን ያለነው ወሎ ጎጃም ጎንደር ሸዋ ሳይ በጅምላ ያለቅን ስለሆነ አንድነታችን ኮሜት ከቴምር ጋር ስትጣሉ የሚጽፉት የኛ ሰዎች አልነበሩም እየገባው ቆይ ልንገርሽ አብርሃም የተባለ የብልጽግና ሰው አሁንም አለ ቁጭ ብሎልሻልና ቤት ይተጣሉ ሲባል ባይገርማችንም ይመጣል እዚህ የሆነ ነገር ይልካል በቃ ያሰቡት ምንድነው እሷና እሷ ሁለቱ ከተጣሉ ይሄ ድርጅቱ ለሁለት ይበረገሳል የሚል ከስር ብልጽግና ያላደረገው ነገር የለም ማለት ነው የሚበተን ድርጅት አልተፈጠረም እኔና እሷ የፈጠርነው ድርጅት የለም የሚበተን ድርጅት የለም ግን አንዳንድ ሰዎች እንደሱ አይነት ሰዎች ግን ላይ ይሄንን ቡጥ ማቆም አለባችሁ ረፉ ሲባሉ መልእክት ደርሷቸዋል አይተን ነገር ግን እሷ ግን አረፊ ተብላ መልእክት ደርሷት ከሆነ አንቺ ሰው ረፊ ብሎ ፋኖ መሪ ካናገረ ወተሽ ስድብና ምናምን እሷ እንኳን ተዋት የጤነኝነት ባረለ ኤኒዌይ ኤት ለኛው ኤት ኢቲሻ ይሰማል ዘብሄር እሺ ዘብሄር ቀጥል ዘብሄር አለ ይሰማል ዘብሄር ይሰማል አዎ ኔትወርክ ቀጥል ኦኬ ቴንክ ዩ ቤትሻ በመጀመሪያ ሞዴሬተሮችሽን ግን የዚህ ቤት በኮመንትና ቢፈቱ አስረውኝ እየተንፈራ ማን ፈታህ ታዲያ አስረው ነበር ያየው ነበር አልወደድኩትም ነበር ኮሜንት